ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የኢትዮጵያ ፌዴራል ፖሊስ ከኤርትራ ለፋኖ የተላከ የጦር መሳሪያ ጥይቶችን በቁጥጥር ስር አዋልኩ ሲል ገለጸ። በአዲሱ የቤት ልማት ፖሊሲ መሰረት 80% የመኖሪያ ቤቶች የሚገነቡት በግል ባለሀብቶች መሆኑ ተነገረ። ኢትዮጵያ በጅቡቲ በኩል የነዳጅና የማዳበሪያ ምርቶችን ወደ ውጭ በመላክ ቀጠናዊ ንግድን ልታሳድግ መሆኑን የጅቡቲው ባለስልጣን ገለጹ። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በኢትዮጵያና በኤርትራ መካከል ውጥረት እያየለ ባለበት ወቅት የኢትዮጵያ ፌዴራል ፖሊስ ፋኖን ለማስታጠቅ ከኤርትራ መንግስት በስውር የተላኩ ያላቸውን ወደ 57000 የሚጠጉ የጦር መሳሪያ ጥይቶችና 2 ተጠርጣሪዎችን በአማራ ክልል ወልዲያ ከተማ በቁጥጥር ስር ማዋሉን አስታወቀ። የኢትዮጵያ ፌዴራል ፖሊስ ትናንት ጥር 6 ቀን ባወጣው መግለጫ ሌሎች የጸጥታ አካላት ጋር በመተባበር በአማራ ክልል ወልዲያ በሚገኝ የፍተሻ ጣቢያ ላይ አንድ አይሲዙ የጭነት መኪና መያዙንና 2 ተጠርጣሪዎችን ጥር 5 ቀን 2018 ዓ.ም በቁጥጥር ስር ማዋሉን ገልጿል። ተሽከርካሪው ከትግራይ ክልል መቀሌ ወደ ሸዋሮቢት እየተጓዘ እንደነበርም ተገልጿል። መግለጫው በቁጥጥር ስር በዋሉት 2 ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ ከኤርትራ መንግስት እንደተላኩና አማራ ክልል ሸዋሮቢት በማስገባት ለፋኖ ኃይሎች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል ብሏል። ፌዴራል ፖሊስ ጥይቶቹን ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል አስገብቷል ሲልም ከሷል። የኢትዮጵያ ፌዴራል ፖሊስ የጭነት ተሽከርካሪዎቹ 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽን ጥይት በአጠቃላይ 56799 ጥይቶችን ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን ወደ ሸዋሮቢት በመጓዝ ላይ ሳለ በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋሉን ገልጿል። የፌዴራል ፖሊስ የጦር መሳሪያ ዝውውሩ የሀገር ውስጥም ሆነ የውጭ አካላት የኢትዮጵያን ብሔራዊ ደህንነት ለማዳከም የሚያደርጉትን ቀጣይነት ያለው ሙከራ አካል አድርጎ ገልጾታል። ከዚህ በፊትም ተመሳሳይ ጥረቶች መጨናገፋቸውን አስታውሰዋል። ምርመራው በመካሄድ ላይ መሆኑን የገለጸው መግለጫው የክትትል ስራዎች ተጠናክረው እንደሚቀጥሉና ህዝቡ ከጸጥታ ኃይሎች ጋር እንዲተባበር አሳስበዋል። ፖሊስ ኤርትራን የወቀሰው በአዲስ አበባና በአስመራ መካከል አዲስ የዲፕሎማሲያዊ ውጥረት በተፈጠረበት ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ሰኞ ዕለት ባደረጉት ቆይታ ኢትዮጵያ በኤርትራ ላይ ጦርነት አውጃለች ሲሉ በመውቀስ በሁለቱ ሀገራት መካከል ያለው ውጥረት ከቀይ ባህር መውጫ ጋር የተያያዘ ተደርጎ የሚቀርብበትን መንገድ ውድቅ አድርገዋል። የኤርትራ መሪ የኢትዮጵያ ገዢ ፓርቲ የሆነውን ብልጽግና ሰፊ ወታደራዊ አጀንዳ እየተካሄደ ነው ሲሉ ወንጅለዋል። አክለውም በአማራ፣ በትግራይ፣ በአፋር፣ በኦሮሚያና በሶማሌ ጦርነት ያለውን ግጭት እየተባባሰ ያለው በውጪ ገንዘብ ድጋፍ ነው ብለዋል። ፕሬዝዳንቱ ኢትዮጵያ ለጦርነት ዝግጅት ድሮኖችንና መሳሪያዎችን እያስገባች ነው ሲሉም ከሰዋል። ይሁን እንጂ የኢትዮጵያ ባለስልጣናት በተደጋጋሚ ከኤርትራ ጋር ግጭት ውስጥ የመግባት ፍላጎት እንደሌለው ገልጿል። በጥቅምት ወር ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ቀርበው የኢትዮጵያ የቀይ ባህር መዳረሻ የማግኘት ጥያቄ ታሪካዊና ሕጋዊ መሆኑን ገልጸው ይህን በሰላማዊ ውይይት መንገድ ነው መፍታት ያለብን ብለዋል። መስከረም 22 ቀን 2018 ዓ.ም የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲል መክሰሱ ይታወሳል። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ 2 ተዋናዮች ተሳትፈዋል ሲልም ከሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለውን ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ ጥምረቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸው ሁለቱም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ ቡድኖችን በገንዘብ በመደገፍ በማሰባሰብና በመምራት ከሷል። ይሁን እንጂ ኤርትራ ክሶቹን በማስታወቂያ ሚኒስትሯ በኩል አስተባብላለች። ታህሳስ 28 ቀን 2018 ዓ.ም በሚኒስትሮች ምክር ቤት የጸደቀው የቤት ልማት ፖሊሲ በገጠርና በከተማ በአጠቃላይ በሀገሪቱ የሚገነቡ 80% የመኖሪያ ቤቶች በግል ባለሀብቶች የሚገነቡበትን አማራጭ መያዙን የከተማና መሰረተ ልማት ሚኒስቴር ማስታወቁ ይታወሳል። በክረምት በጎ ፍቃድ አገልግሎት መርሃ ግብር ያስገነባውን የቱሉ አራራ የተቀናጀ ሞዴል መንደር መመስረትና ለተጠቃሚዎች መተላለፉን አስመልክቶ ማክሰኞ ጥር 5 ቀን 2018 ዓ.ም ሚኒስትሩ በሰጠው ጋዜጣዊ መግለጫ አስታውቋል። ባለፈው ሳምንት በ51ኛው የሚኒስትሮች ምክር ቤት ስብሰባ ከተላለፉ ውሳኔዎች አንዱ በሆነው የቤት ልማት ረቂቅ ፖሊሲ መጽደቅን በተመለከተ በጋዜጣዊ መግለጫ ወቅት ማብራሪያ የሰጡት የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በአሁኑ ወቅት ዜጎች በተሻለ መጠን የቤት ባለቤት እንዲሆኑ መንግስት ፍላጎት አለው ብለዋል። በዚህም አዲሱ የልማት ፖሊሲን ተከትሎ የሚወጡ ስትራቴጂዎች የቤት ፍላጎትን በጋራ የመኖሪያ ቤቶች ኮንዶሚኒየም ግንባታ ሲደረግ እንደነበረው በመንግስት ብቻ ከሚያዝ ባለቤትነት በመውጣት የግል ባለሀብቶች የሚሳተፉበትን አሰራር እንደሚፈጠር ገልጸዋል።
በአዲሱ ፖሊሲ መሰረት መንግስት የሚገነባቸውን የመኖሪያ ቤቶች ድርሻ 20% ገደማ እንደሚሆንና በጣም ዝቅተኛ ገቢ ላላቸው ዜጎች፣ ለአካል ጉዳተኞችና ሀገር ሲያገለግሉ ለነበሩ በጡረታ ላይ ለሚገኙ የማህበረሰብ ክፍሎች እንደሚከፋፈሉ አስረድተዋል። 80% የሚሆኑ ደግሞ መንግስት አስቻይ ሁኔታ እየፈጠረ ማለትም መሬት በማቅረብ ፋይናንስ የሚያገኙበትን ሁኔታ በማመቻቸት የግል ባለሀብቶች እንደ ኢንቨስትመንት አማራጭ በዘርፉ የሚሳተፉበት አሰራር እንዲኖር ተናግረዋል። ዜጎች በገቢያቸው መጠን የቤት ባለቤት የሚሆኑበትን ካልቻሉ ደግሞ በተመሳሳይ በኪራይ ተጠቃሚ እንዲሆኑ የሚያደርግ መንግስት አቋም መያዙንና ፖሊሲው ተግባራዊ ሲደረግ ብዙ ለውጥ ይመጣል ተብሎ እንደሚታሰብ አስረድተዋል። የቤቶች ልማት ፖሊሲ በሀገር ደረጃ አለመኖሩ አዲስ ፖሊሲም ለመጀመሪያ ጊዜ ተቀርጾ ባለፈው ሳምንት መጽደቁን ገልጸዋል። ከዚህ በፊት በነበረው የከተማ ልማት ፖሊሲ ስለ ቤት ልማት የተመለከቱ ሀሳቦችን በትንሹና በፕሮግራም ደረጃ ብቻ ተቀምጠው እንደነበረ ተናግረዋል። የመኖሪያ ቤት ልማት ፍላጎት አንገብጋቢ ጉዳይ ቢሆንም ፖሊሲ ሳይወጣለት መቆየቱን አውስተው በአሁኑ ወቅት የሌሎች ሀገሮችን ተሞክሮ በማየት ጭምር ለመጀመሪያ ጊዜ ፖሊሲ እንዲወጣለት መደረጉን አስረድተዋል። ፖሊሲውን ማውጣት በቤት ልማት ላይ የመንግስት ትኩረት ለማግኘት ተጨማሪ ሀብት ለማሰባሰብና ዘመኑ የደረሰበት ቴክኖሎጂ ኢትዮጵያ ከደረሰችበት ሁኔታ ጋር አጣጥመው ለማስኬድ እንደሚያስችል ሚኒስተሩ አብራርተዋል። ከዚህ በፊት በፕሮግራም ደረጃ ሲተገበሩ የነበሩ የቤት ልማት የፖሊሲ አንቀጾች ቤት ሊገኙባቸው የሚችሉ አማራጮችን አለመያዛቸው መንግስት ላለፉት 16 እና 17 ዓመታት የጋራ መኖሪያ ቤት ኮንዶሚኒየም በተለያዩ ከተሞች በከፍተኛ ሁኔታ ሲገነባ መቆየቱና የተወሰነ ለውጥ ማምጣቱን የተናገሩት ሚኒስትሯ፣ ሆኖም ፕሮጀክቱ በተያዘለት ጊዜ አለመጠናቀቅና መንግስትም በስፋት እጁ ያስገባበት መሆኑን ዜጎች በአብዛኛው ከበር መልስ እንዲመዘገቡ የተደረገበት እንደነበረ አውስተዋል። ይህም እጅ አጠር የሆኑ ዜጎችን ተጠቃሚ ያላደረገና ለሰቆቃ የዳረገ አቅም ላላቸው ግን የሚጨምርላቸውን ሁኔታ የተመለከተ መሆኑን ገልጸዋል። የግል ባለ ሀብቶች የሚገነባቸው ቤቶች የቤት ፈላጊዎችን አቅም ያገናዘበ እንደሚሆንና የክፍያ ስርዓትን በተመለከተ በቀጣይ በሚመጣው መመሪያ መሰረት እንደሚደነገግ ተገልጿል። በዚሁ ምክንያት በአሁኑ ጊዜ በጋራ መኖሪያ ቤቶች የሚገኙ ዜጎች በተጨባጭ ማየት ቢቻልም አብዛኞቹ ተከራይ መሆናቸውን ለማሳካት የታሰበው ዓላማ ትክክለኛ አለመሆኑን ያሳያል ሲሉ ተደምጠዋል። በመሆኑም ዜጎች በተቻለ መጠን የቤት ባለቤት እንዲሆኑ መንግስት ፍላጎት እንዳለው፣ በዚህም በአሁኑ ወቅት የልማት ፖሊሲውን ተከትሎ የሚወጡ ስትራቴጂዎችን መንግስትና የግል ባለሀብቶች በማሳተፍ የቤት ተጠቃሚነትን እንደሚያሳድግ አክለዋል። ከለውጡ ማግስት ወዲህ በአዲስ አበባና የክልል ከተሞች በተለይ የዜግነት አገልግሎት በሚል ዓላማ የአቅመ ደካማ ዜጋ ቤቶችን በመጠገንና በማፍረስ በድጋሚ እንዲሰሩ እየተደረገ እንደሚገኝ እንዲሁም በሰፊው የገጽታ ግንባታ ስራ መከናወኑን ተናግረዋል። አዲስ አበባን ጨምሮ ወደ 74% የሚሆኑ የኢትዮጵያ ከተሞች ያረጁና የፈጁ መሰረተ ልማቶች ይገኙባቸው እንደነበር አውስተው በአሁኑ ወቅት በኮሪደር ልማትና የዜግነት አገልግሎትን ጨምሮ የከተሞች ደረጃ ለማስጠበቅ እየተካሄዱ ባሉ ስራዎች የከተሞች ከደረጃ በታች ገጽታ ወደ 51% ዝቅ ማድረግ መቻሉን እዚህ ደረጃ መድረስ የተቻለው የፖሊሲ ድጋፍ ሳይኖር መሆኑን ጨምረው ገልጸዋል። ዘርፉ የፋይናንስና የመሬት አቅርቦት መሰረታዊ ችግር እንዳለበት የተናገሩት ሚኒስትሯ አዲሱ ፖሊሲ ሁለቱንም ጉዳዮች እንዴት ማገናኘት ይችላል የሚለውን ሁኔታ የቃኘ ነው ብለውታል። ፖሊሲው በከተማ የሚገነቡ ብቻ ሳይሆኑ የገጠር ቤቶችን ግንባታም የሚመለከት እንደሆነም አስረድተዋል። የሚኒስትሮች ምክር ቤት በውሳኔው ባለፉት ዓመታት በቂ የቤት አቅርቦት እንዲኖር የተደረጉ ጥረቶች ቢኖሩም አቅርቦትና ፍላጎት የተመጣጠነ አለመሆኑን በከተማና በገጠር የሚኖሩ ሁሉም ዜጎች አቅም ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦትና በዘላቂነት ማረጋገጥ የሚያስችል የፖሊሲና የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ ፖሊሲውን በሙሉ ድምጽ ማጽደቁን መግለጹ አይዘነጋም። የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፍቃድ አገልግሎት መርሃ ግብር ከተለያዩ ባለድርሻ አካላት የፋይናንስ አቅም በማሰባሰብ ያስገነባውን 150 ዜጎችን ተጠቃሚ የሚያደርግ የተቀናጀ ሞዴል የመኖሪያ መንደር በኦሮሚያ ብሔራዊ ክልላዊ መንግስት ደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ በይፋ አስመርቆ ተጠቃሚዎች ማስተላለፉን ሚኒስትሯ ተናግረዋል። መንደሩ በውስጡ 35 ዘመናዊ ቤቶችን መያዙ የተገነባበት ቦታ በአዋሽ ወንዝ ሙላት ምክንያት ዜጎች የሚፈናቀሉበት የነበረና ችግሩ በዘላቂነት የሚቀረፍበት ሁኔታ የሚፈጥር መሆኑንም አስረድተዋል። ሞዴል መንደሩ ለዜጎች ምቹ፣ ጽዱና ለኑሮ ተስማሚ የሆኑ መሰረተ ልማቶችን ማለትም የውስጥ ለውስጥ መንገዶችንና የስፖርት ማዘውተሪያ የተሟሉበት መሆኑን ከዚህም ባሻገር የስራ ዕድል ፈጠራ፣ የዜጎች የኑሮ ደረጃ ለማሻሻል የከተማ ግብርና እንዲያከናውኑ እንዲያስችል የምርትና የገበያ ሰንሰለትንም ታሳቢ ማድረጉን አመላክተዋል። ሚኒስቴር መስሪያ ቤቱ ከዚህ በፊት በአማራ ክልል ሰቆጣ በሀገር ውስጥ የጸጥታ ችግር ምክንያት ተፈናቀሉ ዜጎችን መልሶ ማቋቋም የሚያስችል ስራ መከናወኑን፣ በሐረሪ ክልል በሐረርና በትግራይ ክልል መቀሌ ከተሞች ዝቅተኛ ገቢ ያላቸውን ዜጎች አቅመ ደካሞችና አካል ጉዳተኞችን የቤት ተጠቃሚ ማድረግ መቻሉን ወይዘሮ ጫልቱ ተናግረዋል። ሞዴል ስራው ጊዜው የደረሰበት ቴክኖሎጂ መሰረት ያደረገና ወደ ሁሉም አካባቢዎች እንዲስፋፋ ሚኒስቴር መስሪያ ቤቱ እንደሚሰራ ተነግሯል። ኢትዮጵያ በጅቡቲ በኩል የነዳጅና የማዳበሪያ ምርቶችን ወደ ውጭ በመላክ ቀጠናዊ ንግድን ልታሳድግ መሆኑን የጅቡቲ ባለስልጣናት ገለጹ።
ይህ እንቅስቃሴ ሀገሪቱ የውጭ ምርቶችን ከማስገባት ይልቅ ወደ ውጭ በመላክ ላይ ወደ ተመሰረተ የምጣኔ ሀብት ሞዴል ለማሸጋገር ያላትን ስትራቴጂካዊ እቅድ የሚያንጸባርቅ ነው ሲሉ የጅቡቲ ወደቦችና ነፃ የንግድ ቀጠና ባለስልጣን ኃላፊ አብዱልቃድር ኡመር ሀድ ለጅቡቲ ሚዲያ በሰጡት ቃለ መጠይቅ አሳውቀዋል። ኢትዮጵያ ከውጭ የምታስገባውን በመቀነስ የምትልከውን ለመጨመር ትሻለች። አንድ ሀገር ከፍጆቷ በላይ ስታመርት ኢኮኖሚያ እየጠነከረ ይሄዳል በማለት ጅቡቲ ለውጡን ለመደገፍ ዝግጁ መሆኗን አብዱልቃድር ተናግረዋል። ኢትዮጵያ በአሁኑ ወቅት 1.8 ሚሊዮን ቶን የግብርና ማዳበሪያ ታስገባለች ያሉት ባለስልጣኑ አሁን ግን የነዳጅ ምርቶችንና የግብርና ግብዓቶችን ወደ ውጪ ለመላክ አቅዳለች። ጅቡቲም ቀዳሚ የሎጂስቲክ መተላለፊያ ሆና ታገለግላታለች ብለዋል። ከሰሞኑ ወደ ጅቡቲ የሥራ ጉብኝት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዶራሌ ሁለገብ ወደብና የሆራይዘን ነዳጅ ተርሚናልን ጎብኝተዋል። በባለፈው የ2017 በጀት ዓመት በጤና ተቋማትና በጤና ነክ ተቋማት ላይ የወጡ ስታንዳርዶችን ከመተግበርና የማህበረሰቡን ጤንነት ከመጠበቅ አንጻር ጥናት መከናወኑን የጤና ሚኒስቴር አስታውቋል። በሚኒስትሩ የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል ከብስራት ሬዲዮ ጋር በነበራቸው ቆይታ እንደተናገሩት ከተቋማቱ መካከል አገልግሎቱን ለመስጠት የሚያስችለውን መስፈርት አሟልተው የተገኙት 19.5 በመቶዎቹ ብቻ ናቸው ብለዋል። ጤና ነክ ከሚባሉ ተቋማት መካከል ሆቴሎች፣ ካፍቴሪያዎች፣ ጁስ ቤቶችና ስጋ ቤቶች ይገኙበታል ያሉት አቶ እንዳልካቸው እነዚህም የሰው ልጆች የሚገለገሉባቸው መሆናቸውን ገልጸዋል። ተላላፊ የሆኑ በሽታዎችን ከመከላከልና ምቹነትን ያሟሉ ናቸው በሚሏቸው መስፈርቶች ተመዝነው አብዛኞቹ ከስታንዳርድ በታች ሆነው ተገኝተዋል የተባለ ሲሆን ይህን በማስቀረት ረገድ ብዙ ስራዎችን መስራት እንደሚገባ ተጠቁመዋል። ለማህበረሰቡ አደጋ የማይሆኑ ተቋማት በአጭር ጊዜ እንዲስተካከሉ የማድረግ እንዲሁም ለማህበረሰቡ አደጋ ሆነው የተገኙ ደግሞ እንዲዘጉ የማድረግ እርምጃዎች መወሰዳቸውን ገልጿል።